HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ። ጤና ይስጥልን የኤችዲ አድማጭ ተመልካቾች እንዴት ናችሁ ብለናል። ቅዳሜ ማለዳ ላይ ኤችዲ ስፖርት መጥቷል። ተወዳጁ ብስራት ኤፍኤም 101.1 ጣቢያው ነው። በዚህ ሰዓት እንግዲህ በተለምዶ የተለያዩ ጨዋታዎችን እያነሳን ዝርዝር ሀሳቦች እየሰጠን እንዲሁ ግምት የምናስቀምጥበት ነው። ይሄ ሳምንት የኢንተርናሽናል ጨዋታዎች ሳምንት ነው። የተለያዩ ጨዋታዎች በመላው ዓለም ይካሄዳሉ፣ እንግዲህ ወዳጅነት ጨዋታዎችን ጨምሮ። ስለዚህ በዚህ ሳምንት ወጣ ብለን የተለያዩ ጉዳዮችን እንደተለመደው እናነሳለን። በዚህም መነሻ እንግዲህ አንዱ ቅድሚያ የምንሰጠው ከሀገራት ጋር በተያያዘ ትንንሽ ሀገራት ዓለም ዋንጫ ከወዲሁ እየተቀላቀሉ ነው። ይሄ ለውድድሩ የሚሰጠው ትርጉም ምንድን ነው የሚል አንድ ዘገባ ወጥቷል። ይህንን የተመለከተ ጉዳይ እናነሳለን። ሊቨርፑል ጋር በተያያዘ አንድ ጸሐፊ እንግዲህ አሁን የሚታይባቸው ችግር በዘንድሮ የውድድር ሂደት በሊጉ የመፎካከር እድላቸውን የሚያሳጣ ነው፣ ከዚህ በኋላ የዋንጫ ተሻሚ ይሆናሉ የሚል እምነት የለኝም የሚል ሀሳብ አስቀምጧል። በእርግጥ ይሄ ሀሳብ ያስማማል ወይስ አያስማማም? ውስጡ ምን ዝርዝር ጉዳዮች አሉት እናያለን። ሉዊስ ኬሊ እንግዲህ ከአርሰናል ጋር በተያያዘ የቋሚነት እድል እያገኘ አይደለም። ይህንን ተከትሎ ደግሞ ከእንግሊዝ ብሔራዊ ቡድን አሰላለፍም ውጪ ሆኗል። ወዲያው የሚወጡ መረጃዎች እንደሚያሳዩት ለዓለም ዋንጫ ተሳትፎ በሚል ክለብ ለመቀየር ፍላጎት አለው የሚሉ የተለያዩ ወሬዎች እየወጡ ነው። በእርግጥ ከራሱ ከተጫዋች የወጣ አስተያየት ባይኖርም ይህ አስተያየት እየተሰጠ ነው። ሉዊስ ኬሊ መቻኮል የለበትም፣ ክለቡን ለቆ መሄዱ ምን ይጠቅመዋል? ቢሄድስ በእርግጥ በእንግሊዝ ብሔራዊ ቡድን የመሰለፍ እድልን ሊያገኝ ይችላል የሚሉ ሀሳቦች በርክተዋል። እናነሳለን። እንግዲህ ይሄም አንዱ ጉዳይ ነው። እንግዲህ ኤምቤሞ ዩናይትድ ከመጣ በኋላ በፍጥነት ተጽዕኖ ፈጥሯል። ተጽዕኖ በቅርቡ ከታዩ በሱ ቦታም ብቻ ሳይሆን ዝውውር ውስጥ ገብተው ወደ ክለቡ መጥተው ከተጫወቱ ተጫዋቾች አንጻር ልዩነቱ ከፍ ያለ ነው በሚል እየተነሳ ነው ዩናይትድ ቤት። ይህስ በምን መልኩ ነው ሊገለጽ የሚችለው የሚለውን እንዲሁ እናያለን። በተለያዩ ጉዳዮች ላይ እንግዲህ ቆይታ የሚያደርግ የ45 ደቂቃ ያህል ፕሮግራማችን ነው የዛሬ የቅዳሜ ጠዋት ፕሮግራማችን። አብራችሁ እንድትሆኑ ከወዲሁ በማክበር ጋብዛለሁ። በአካልንም እንዲሁ ጋብዛለሁ። እንዴት ነህ በአካል ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። መነባነቤ በዛ መሰለኝ 2 ደቂቃ ሞላ እንደው ዜድ አጠር ብሎ ረዝ የአለማየሁ ታደሰ የመድረክ መነባነብ መሰለ አይደለ? አይ ቆንጆ ነው፣ ጥሩ መግባቢያ ነው፣ አሪፍ ነው። አልበዛም ነው ለሁሉም። አልበዛም፣ ቆንጆ ነው። በየትኛው ጉዳይ እንደምንጀምር አላቅም። የሉዊስ ኬሊ ጉዳይ አንዱ ነው። አትሌቲክ ብቻ ሳይሆን በነገር ላይ የዚህን ተጫዋች ጉዳይ በርካታ መገናኛ ብዙሃን ከዚህም ከዛም እየቆነጣጠሩ ሀሳብ እየሰነዘሩበት ነው። እንግዲህ የልጁ የብቃት ጉዳይ አይደለም፣ የመውረድ የብቃት መውረድ ጉዳይ አይደለም፣ ግን የተሻለ የመምጣት ሁኔታ ነው አይደል አርሰናል ቤት ተቀማጭ እንዲሆን ያደረገው። ያን ተከትሎ እንግዲህ ሜዳ ላይ የምናይበት ሰዓት እየቀነሰ መጥቷል። እንግዲህ ሀሳባቸውን ፊት ለፊት ቦልድም የሆነውን እንግዲህ ለስለስ ያለውንም ሀሳብ በመናገር የሚታወቁት ቱኸል ደግሞ ያልተመረጠበትን ምክንያት ፊት ለፊት አፍርጠውታልና ያንን ተከትሎ በእርግጠኝነት የተጫዋቹ ካምፕ የሰጠው ሀሳብ ነው የሚል ግምት አለ። ከተጫዋቹ ካምፕ ያልወጣ ሀሳብ አይደለም። የመልቀቅ ፍላጎት አለው የሚል ነገር እየተነሳ ነው ያለው። በእርግጥ አርሰናል ይሄን ተጫዋች የመልቀቅ እቅድ እንደሌለውም ከዛ ወዲያው የወጡ ሀሳቦች አሉና ምንድነው አዲሱ ነገር? ይሄንን እናንሳ እስቲ በአካል። አሰልጣኝ ቶማስ ቱኸል ከእንግሊዝ ብሔራዊ ቡድን ውጭ አድርገውታል ይሄንን ተጫዋች ዴቭ፣ እና ዋነኛው አንተም እንዳልከው ደግሞ ምክንያት ብለው የጠቀሱለት በቂ የመጫወቻ ጊዜ ስለሌለህ የሚለው ነገር አንስተዋል። በክለቡ አርሰናል ይሄ እድል ብዙ እየተሰጠው ስላልሆነ ከሱ የተሻለ የመጫወቻ ጊዜ ያገኙ ተጫዋቾችን ወደ ቡድኑ ማምጣትን መርጠዋል። ለዚህ ደግሞ የማንቸስተር ሲቲው ኒኮ ኦራሊ ወደ ቡድኑ እንዲመጣ የሆነ ተጫዋች ነው። ባለፈው አርሰናል በካራባው ዋንጫ እንግዲህ ብራይተንን ባሸነፈበት የ2-0 ጨዋታ ሉዊስ ኬሊ በጨዋታው ላይ እንደነበር እናስታውሳልና ጨዋታው ከተጠናቀቀ በኋላ እንዴት ነው ተብሎ ተጠይቆ ነበረ። በደንብ ኢንጆይ እያደረኩ ነው የሚል ሐሳብን ሰጥቷል። ኦፍ ኮርስ ይለያል፣ ብዙ እየተጫወትኩኝ አይደለም በዘንድሮ የውድድር አመት
የሚል ነገርን አንስቷል። ግን ደግሞ የዚህ ቡድን አካል መሆኔ ብቻውን ያዝናናኛል፣ ያስደስተኛል የሚል ነገርን አንስቷል። በተፈጥሮዬ በጣም ኮምፒቲቲቭ ፐርሰን ነኝ ብሏል። ወይም ደግሞ ይሄ ፉክክር፣ ውድድር የምወድ ነኝ የሚል አገላለጽን ተናግሯል። ከዛም ውጪ ለቦታ ያን ነገር ማድረግና መቼም ቢሆን ወደኋላ መመለስ እንደማይፈልግና በቻሌንጆች በፈተናዎች እንደሚደሰት እና ደግሞ አሁን ካሉት የአርሰናል የቡድን አባላትም ጋር አንዱ በመሆኑ ደስተኛ እንደሆነ ከዛ ጨዋታ በኋላ ተናግሯል። አርሰናል ቤት የቀደመ ሐሳብ ነው አይደለ? እንግዲህ የቀደመ ሐሳብ ነው። አርሰናል ቤት ያለው ነገር በሙሉ ስታንዳርዱ ከፍ ብሏል። አሁን ሁሉም መጫወት ይፈልጋል። ያለው ቦታ በጣም ጠባብ ነው። ፍላጎቱ ደግሞ እጅግ ከፍተኛ ነው። ወይም የሚፎካከረው ቁጥሩ ብዙ ነው የሚል ነገርን አንስቶ ነበረ ዴቭ። ያ የብራይተን ጨዋታ ለተጫዋቹ በውድድር ዓመቱ አራተኛ ጨዋታን የጀመረበት አጋጣሚ ነው። እኔም አንተም እንደምናውቀው በፕሪሚየር ሊጉ እስካሁን አንድም ጨዋታ አልጀመረም። 11ዱንም የጀመረው ሪካርዶ ካላፊዮሪ ነው። በሰባቱ እንግዲህ ሉዊስ ስኬሊ ተቀይሮ ገብቷል። ግን አጠቃላይ 92 ደቂቃዎችን ብቻ ነው ዴቭ ይሄ ማለት አንድ ጨዋታ በሊጉ ያደረገው ይሄን ያክል ነው። ከዛም ውጭ ደግሞ አሰልጣኝ ሚኬል አርቴታ እንደሚያደርገው በካራባው ዋንጫ እሱ ነው እየጀመረ ያለው። በቻምፒየንስ ሊግ በሁለቱ ጨዋታዎች በተለይም ደግሞ ከአራቱ ጨዋታ በሁለቱ ጀምሯል። የአትሌቲኮ ማድሪዱን ጨዋታ ጀምሮ እንደውም የመጀመሪያው ግብ እንዲቆጠር ምክንያት ከነበሩና ጥሩ እንቅስቃሴ ካደረጉ ተጫዋቾች አንደኛው ነው። ሉዊስ ስኬሊ በ2024-25 የውድድር ዓመት እድሜው 18 ዓመት ላይ ሆኖና ከዛ በታች ሆኖ ብዙ ጨዋታ ለአርሰናል ያደረገ ሁለተኛው ተጫዋች ነው። ፋብሬጋስ 47 ጨዋታዎችን አድርጓል። ስኬሊ 39 ጨዋታዎችን አድርጓል። ከእንግሊዛዊም ደግሞ ስቱዋርት ሮብሰን 1982-83 የውድድር ዓመት 49 ጨዋታዎችን እስካሁን 18 ዓመትና ከዛ በታች ሆኖ እንደዚህ አይነት ቁጥር ያስመዘገበ ተጫዋች ነው። ከእንግሊዛውያንም ከሱ ቀጥሎ ሁለተኛ ደረጃ ላይ የሚቀመጠው እሱ ነው። እንግዲህ እነዚህ አይነት የጨዋታ ጊዜ አሁን ላይ የሉም። በዘንድሮ የውድድር ዓመት ታጥፈዋል። አንደኛው ሪካርዶ ካላፊዮሪ ዋና ምርጫው ነው በሊጉ። ደግሞ ኢኳዶሪያው ፒየር ሂንካፔም ወደ ቡድኑ መጥቶ ሁለቱም ካላፊዮሪም ሂንካፔም ወደ መሃል እየገቡ የመሃል ተከላካይ ሆኖ የመጫወት አቅም አላቸው። ደግሞ በባየር ሌቨርኩሰን እንዳደረገው በባክስሪ በሚጫወተው ሻቢ አሎንሶ ስር ከሶስቱ የመሃል ተከላካዮች የግራውን የሚይዘው ወይም የግራ የኋለኛው ተከላካይ የሚሆነው ሲያስፈልግ ደግሞ ወደፊትም እየሄደ የሚጫወተው ተጫዋች ሆኖ የተመለከትነው ተጫዋች ነው። እነዚህ አማራጮች መኖራቸው ደግሞ አሁን የሂንካፔ መምጣቱ የስኬሊን የመጫወቻ ጊዜ የበለጠ እያሳጠረው እየመጣ ነው። ከስላቪያ ፕራህ በነበረው ጨዋታም አርቴታ በቻምፒየንስ ሊግ ስኬሊን ያጫውት ነበር። አሁን ደግሞ ሂንካፔን መሞከር መርጧል። የእንግሊዝ ብሔራዊ ቡድን አሰልጣኝ ከሰርቢያና ከአልባኒያ ጋር ሲመርጡ ይህንን ተጫዋች አልመረጡትም። እንዳነሳሁት ለእንግሊዝ ከ21 ዓመት በታች ቡድንም እንዲጫወት ፍላጎት የላቸውም። ምክንያቱም አሰልጣኙ የሚቆጥሩት አሁንም ይሄ ሲኒየር ተጫዋች ነው ብለው እንደሚያስቡ ተናግረዋል። ስኬሊ ብዙ ደቂቃዎችን ማግኘት ይኖርበታል ከዚህ የበለጠ ለመጫወት የሚል ነገርን አንስቷል። በአርቴታ አሁንም ካላፊዮሪ ተመራጭ ነው። በእንግሊዝ ብሔራዊ ቡድንም ለኦራ ላይ አሰልጣኙ ይህንን እድል እየሰጡ ይገኛሉ። የአርቴታ ሐሳብ ዴቭ አራቱ ማይነኩ ተከላካዮች ይመስላሉ። አሁን ቲምበር በቀኝ ካላፊዮሪ በግራና ሁለቱ ሳሊባና ጋብሪኤል የመሃል ተከላካዮች ናቸው። ይህን 11ዱንም ጨዋታ ደግሞ እንደ ካላፊዮሪ አይነት ተጫዋች አድርጓልና ብዙ ሮቴት ለማድረግ ፍላጎት የለውም። ያ ነው አሁን እንደ ትልቅ ኦብስታክል እንደ ትልቅ መሰናክል ለዚህ ተጫዋች የሆነው። ምናልባት ጉዳት የሚኖር ከሆነ ለምሳሌ ጋብሪኤል የሚጎዳ ከሆነ ኢንካፔም አለ ካላፊዮሪም አለ፣ ሁለቱም ወደ መሃል ገብተው የሚጫወቱበት እድል ይኖራል። ያኔ ነው በደንብ ስኬሊ የመጫወቻ እድል ሊኖረው የሚችለው የሚል ነገርን እያነሳ ይገኛል። ሁለቱ ደግሞ ከዚህ ተጫዋች በኤክስፒሪየንስ ይበልጣሉ። ዴቭ በእድሜም በኤክስፒሪየንስ ትክክል። ኢንካፔ ራሱ 23 ዓመቱ ነው። ስለዚህ በእድሜም ይህን ነገር ልዩነት እንዳላቸው በደንብ ያሳያል።
አርቴታ እና አርሰናሎች በአጠቃላይ እንደ እንግሊዝ ብሔራዊ ቡድንም የሚያስበው ያው ቨርሳታይል ነው ሁለገብ ነው ብለው ያስባሉ። ግን ደግሞ አርሰናል ቤት ያ እድል ሊገኝ አይችልም። አማካኝ ቦታ ላይ እንኳን እንዳይጫወት እንደ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ሚኬል ሜሪኖ፣ ክርስቲያን ኖርጋርድ ደግሞ ኤዜም ተጨምሯል። ከዛ ውጪ የአካዳሚ ጓደኛው የሆነው ኤታን ንዋኔሪም እዚሁ ቦታ ላይ ይጫወታልና ከነዚህ ሁሉ ተጫዋቾች ጋር መፎካከር ይጠበቅበታል። አማካኝ ክፍል ላይ ለመጫወት አይደለም እሱ ተፈጥሯዊ ቦታው እዛ ላይ የሆነው ኤታን ንዋኔሪ አንድም የፕሪሚየር ሊግ ጨዋታ ዘንድሮ አልጀመረም። ኢቨን ማርቲን ኦዴጋርድ በጉዳት ምክንያት ቢቸገርም ኤዜ ወደ ቡድኑ መምጣቱን ተከትሎ የኤታን ንዋኔሪን ከአሰላለፍ ውጪ የሆነ እንዳለ በሚገባ እየታየ ነው የሚል ነገር አለ። እንዳነሳው አርሰናሎች ስኬሊን የረጅም ጊዜ እቅድ አድርገው ነው ወይም እንግዲህ በደንብ እድል ይኖረዋል ብለው ያስባሉ እና ደግሞ ተጫዋቹ ብዙም ጫና የሚሰማው አይደለም። መጫወት አለብኝ ብሎ እንዲያስብም ብዙ እድል የሚሰጡት አይደሉም። አርሰናሎች እድሜው ገና ነው፣ በደንብ ለወደፊት ይሰራል ብለው ከማሰብ ጋር በተገናኘ ደግሞ በጣም ብዙ ገንዘብ ከሚከፈላቸው ታዳጊ ተጫዋቾች አንደኛው ስለመሆኑ ይሄም ምን ያክል በአርሰናል ይሄን ተጫዋች የሚመለከቱበት አይን ትልቅ እንደሆነ የሚያሳይ ነው። ባለፈው ውድድር ዓመት ፍጹም ያልተጠበቀ ከእንደዚህ አይነት ታዳጊ ተጫዋች ያልተመለከትነውን ብስለት፣ ብቃት፣ ክህሎት በደንብ ያስመለከተን። ኦፍ ኮርስ አንዳንድ እንቅስቃሴዎች ላይ ይሄ ያው ልጅ መሆኑን የሚያሳዩ ውሳኔዎችን ያሳያልና የዓለም ዋንጫው እንዳነሳው በደንብ እየተቃረበ እየመጣ ነው። ማጣሪያዎቹም እየተጠናቀቁ ኃላፊ ቡድኖች እየታወቁ ነው። በዚህ ሁኔታ እንዴት ነው ማይልስ ስኬሊ ወደ ቡድኑ የሚመጣው የሚለውን ነገር እያነሱት ይገኛሉና ምናልባት ለውጦች ማድረግ መቻል በአርቴታ በኩል እና ደግሞ ተጨማሪ ድሎች የማይሰጡት ከሆነ የዚህ ተጫዋች በዓለም ዋንጫ የመሳተፍ እድሉ እጅግ ጠባብ ሊሆን ይችላል። ኦፍ ኮርስ የኦሬላይን ስትመለከት ዴቭ ከወልቭስ ያመጡት ተጫዋች መጎዳትን ተከትሎ ነው ኦሬላይን በደንብ አሰልጣኙ እየተጠቀመ የሚገርም እኮ ለውጥ ነው። በቃ ባንዴ በቃ ቦታውን ማስተር አደረገው። ኦፍ ኮርስ በግራ እግር ተጫዋች ነው ምልህ ትንፋሽ አለው። ኦፍ ኮርስ ድሮም በመስመር የሚጫወት ልጅ ነው። ግን በቃ አሁን ደግሞ ሙሉ ፉልባክ ሆነ አይደል? ሙሉ ፉልባክ ሆኖ አስደናቂ ስራዎችን እያሳየ እንዳለ የሚያሳይ ነውና እንግዲህ በደንብ ይጠቀሙበታል። ካላፊዮሪ ከጣሊያን ብሔራዊ ቡድን ጨዋታ ውጪ ይሆናል እየተባለ ነው የሚገኘው። ግን ደግሞ ለብዙ ጊዜ ከጨዋታ ውጪ አድርጓል ተብሎ አይታሰብም እያሉ ነው የሚገኙት። ኢቭን እሱ እንኳን ቢወጣ ምናልባት በካላፊዮሪ ቦታ ሂንካፔ ነው የመሰለፍ እድል ሊኖረው የሚችለው። ስለዚህ ስኬሊ በደንብ የመጫወቻ ጊዜ የማግኘት እድሉ ጠባብ ነው እያሉ ነው የሚገኙት። እሱ ፎከስ አድርጎ መንቀሳቀስ ያለበት ወይም በትኩረት መስራት ያለበት እያሉ ያሉት አሁንም በጠንካራ ሰራተኝነቱ መቀጠል ነው። ደግሞ የአርሰናል አሁን ረዳት አሰልጣኝ ሆኖ የመጣው ጋብሪኤል ሄንዜ በሪያል ማድሪድ፣ በማንቸስተር ዩናይትድ፣ በአርጀንቲና ብሔራዊ ቡድን የግራ ፉልባክ ሆኖ የተጫወተ ተጫዋች ነውና በደንብ ብዙ ነገር እንዲማር ያደርገዋል። በተለይም ደግሞ በተናጠል ስልጠና በደንብ ሊያሻሽለው ይችላል የሚሉ ነገሮችን እያነሱ ነው የሚገኙት። ብዙ መቸኮል እንደሌለበት ራሱ አርቴታ ባለፈው ከእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ምርጫቸውን ካሳወቁ በኋላ በደንብ ይሄን ነገር አንስተውታልና ምናልባት የስኬሊ ጉዳይ እንዳነሳው ጠንከር ብሎ በጥር የዝውውር መስኮት በቃ መጫወት አለብኝ ዓለም ዋንጫ ከፊት አለ ብሎ የመጣደፍ ነገር ካለ በአርሰናል በኩል አይነኬ ተጫዋች እንኳን ቢሆን ግን ደግሞ በውሰት ሄዶ እንዲጫወት የሆነ እድል ሊመቻችለት ሊሰጠው ይችላል የሚሉ ነገሮችም አሉና ምናልባት የተጫዋቹ ፍላጎት ነው ወሳኝ የሚሆነው። ወጥቼ መጫወት አለብኝ ካለ አርቴታ ብዙ መንገዱ ላይ ላይቆም ይችላል። እንዳነሳ ነው ሁለት አማራጮች ስላሉት እሱ ሶስተኛ አማራጭ የሚሆንበት እድል ስላለ ይላል። ግን ለጊዜው የእንግሊዝ ብሔራዊ ቡድን ተሳትፎ አርቴታ ብዙም እየመረጠው ስላልሆነ ከዚህ በኋላ እድል የማግኘት እድሉ ጠባብ ስለሆነ እየተነሳ የሚገኘው ይሄን ይመስላል። እንደ ተጫዋቹ ስታየው ታዝናለህ አይደል? የፈነዳ ነው። አምና ያደረገው የተጫዋታ ቁጥርን ስታይ ብቃቱንም ስታይ በዛው በወጥነት እንደሚቀጥል ነው የምታስበውና እንዳልነው ነው የብቃት ይሻል ውስጡ ያለው የተጫዋቹ የብቃት የመውረድ ይሻል አይደለም። እንግዲህ የተሻለ የመምጣት የአማራጮች የመብዛት ጉዳይ ነውና በዚህ ላይ ደግሞ አንድ ለክርክር የማይጋብዘው ነገር
ካላፊዮሪ ከዴክላን ራይስ እና ከትሮሳርድ ጋር በዛ በግራ መስመር ላይ በጣም ቁልፍ የሆነ ግንኙነት የፈጠረ ነው። አሁን ብዙዎች የሚያነሱት የትሮሳርድ የዘንድሮ መሻሻል ዋናው መንስኤ የሚሉት ዴክላን ራይስ ወደ ተጫዋቹ ቦታ እንግዲህ ሙሉ ለሙሉ ብዙ ጊዜ ትሮሳርድ ተመልሶ አፈግፍጎ የመከላከልም በጣም ጠንካራ አቅም ስለሌለው እንዴት ዴክላን ራይስ ወደ ግራ ገባ ብሎ እንደሚረዳው ካላፊዮሪ ደግሞ በዚህ መስመር እንዴት ሁነኛ አጋሩ እንደሆነ እየተናገሩ ነውና የሆነ ኬሚስትሪም ጭምር ተፈጥሮ አሁን ይሄን ተጫዋች በግሉ ብቻ ካላፊዮሪን እንዳታስቀምጠው በሉዊስ ስኬሊ እንዳትተካው የሚያደርጉ ተዛማጅ ጉዳዮች ሁሉ ተፈጥሯል አርሰናል ቤትና ያንን ኬሚስትሪ ደግሞ እንዳልከው ከልምድም ከእድሜም አንጻር ከብቃትም አንጻር አጠናክረህ ይበልጥ የመቀጠል ነገር ነው አርቴታ ጋር የሚታየው። በዚህ ላይ ደግሞ ትንሽ ሲኒሪቲ ላላቸው ተጫዋቾች የሚሰጠውን ግምት ይታወቃልና ለተጫዋቹ ብታዝንም ለተጫዋቹ የብቃት ጥያቄ ባይኖርበትም ብታዝንም ግን ጀስት በቃ እግር ኳስ ሁልጊዜም ፉክክር ነው። በፉክክሩ ደግሞ ኤ ከቢ እንደሚሻለው ሁሉ የግድ ኤን መምረጥ ግዴታ ውስጥ ገባለና ቢ ለጊዜውም ቢሆን መቀመጥ ካለበት የመቀመጥ ሂደት ውስጥ ነው የሚገባው። ሰው ታዝናለህ። ግን እኔም የመቻኮል ስሜት ውስጥ ባይገባ ይሄ ተጫዋች የሚል የግል ምልከታ አለኝ። እንዳልከውም ደግሞ በተወሰነ መልኩ አርቴታም የተወሰነ ፍሌክሲቢሊቲ ጨምሮ በተወሰኑ ጨዋታዎች ላይ የተጫዋቹን ያጠቃቀም ጊዜ አጠቃቀም ላይ በተለይ የተወሰነ ነገር ቢሄድበት ተጫዋቹንም ሊያስደስት ይችላል። በዚህ ላይ አርሰናል ለተለያዩ ዋንጫዎች እየተጫወተ መሆኑን ስታስብ ዋንጫዎች የሚመጡ ከሆነ ይሄ ተጫዋች በውሰት ወጥቶ የዋንጫው አካል አለመሆን የሚፈጥረውን ነገር ማሰብ መቻል አለ። ዋንጫ በስንት ጊዜ አንድ የሚመጣ ነገር መሆኑን ከግምት ማስገባት የሚገባውም ይመስለኛል። የተጫዋቹ ደግሞ ታሪካዊም ነው አይደለ? ራሱ አሁን አርሰናል ሊጉን ዋንጫ ቢያነሳ በዚህ እድሜ የዚህ አካል መሆን በራሱ የሚፈጥረው ነገር አለና አሻራውም ቀላል አይሆንም እና አይ ቲንክ ብዙ ነገሮች ከግምት ውስጥ ይገባሉ። እንግዲህ አርቴታ ላይ ምን ተጽዕኖ ይዘው ይመጣሉ ማየት መቻል አለብን። ይሄን ተጫዋች በተመለከተ እኔ በግሌ ከዚህ የተለየ ነገር አለለም። የዓለም ምንድነው የሀገራት ውድድሩ ጉዳይ ስለሆነ ይሄንን የሚያዋራን መግቢያ ላይ ቀድሜ የጠቀስኩትን ከዚሁ ጋር የተያዘውን ነገር ላስቀጥል። እኔም ትንንሽ ሀገራት እንግዲህ ዓለም ዋንጫውን ከወዲሁ እየተቀላቀሉ ስለመሆኑ መረጃዎች ወጥተዋልና ይሄ ለውድድሩ የሚሰጠው ትርጉም ምንድን ነው የሚል አንድ አትሌቲክ ላይ ሰፍሮ ያየሁት መረጃን ነው የማጋራው ለአድማጮች። እንግዲህ በተለምዶ ጆርዳን የምንላት እኛ በአበሽኛ እንግዲህ ዮርዳኖስ ብለን ነው የምንጠራት አይደል? ሀገሪቱን ኡዝቤክስታን፣ ኬፕ ቨርዲ ዓለም ዋንጫ ገብተዋል ከወዲሁ እነዚህ ሀገራት። ካታር ደግሞ እንደባለፈው በአዘጋጅነት ሳይሆን በጥረቷ በስኬቷ ማለፏን ከወዲሁ አረጋግጣለች። በቅርቡ ደግሞ ሊቀላቀሏቸው ይችላሉ የተባሉ ትንንሽ ሀገሮች አሉ እንደ ኮሶቮ፣ እንደ ኒው ካልዶኒያ፣ እንዲሁ ኩራሳው፣ ሱራኒም፣ አፍሪካዊቷ ጋቦን እነዚህ ሁሉ ይጠበቃሉ ይሄንን ውድድር ይቀላቀላሉ ተብሎና ይሄ ብቻም ሳይሆን ገና ሌሎች ትንንሽ ሀገራትም ሊመጡ እንደሚችሉ ነው ያገኘሁት መረጃ የሚጠቁመው። አዎ የ2026 የዓለም ዋንጫ ከዚህ በፊት እንደተደረጉት 22ቱ ቀደምት የዓለም ዋንጫዎች አይነት አይደለም፣ በባህሪው ይለያልና የውድድሩ ቅርጽ በራሱ አንዱ መለያው ነው። እኔም እናንተም እንደምናውቀውና ከ1998 እስከ 2022 ያለፈው የኳታር ውድድር ድረስ ተሳታፊ ቡድኖች እንግዲህ 32 ነበሩ። ግልጽ ነው ያልተወሳሰበ ነገር ያለው ሎጂካልም የሆነ አካሄድ እንደነበረ ሁላችንም እናስታውሳለን። አሁን ግን 48 ሆኗል በቁጥር። ይሄ የተለየና ውድድሩንም የተንዛዛ እንደሚያደርገው ያለ ጥርጥር ማሳያ ነውና ሰኔ ላይ ውድድሩ ሲጀመር የምድብ ጨዋታዎች ብቻ 72 ነው የሚደርሱት። አሁን በአዲሱ ፎርማት በ12 ምድብ እኚህ ሁሉ የምድብ ጨዋታዎች የሚከናወኑት ደግሞ በ16 ቀናት ጊዜ ውስጥ ነው። እንግዲህ በሁለት ሳምንት የሁሉ ጨዋታ ይደረጋል። ታዲያ በ16 ቀናት ጨዋታ እንዲወድቁ የሚደረጉ ቡድኖች ግን 16 ብቻ ናቸው። ስለዚህ ከ48ቱ ወደ 32 ወደ ቀድሞ ፎርማቱ ቁጥር ነው የምትመጣው እና ከምድቡ የሚያልፉ ሁለት ቲሞች በተጨማሪ ጥሩ ሶስተኛ የሆኑ ደግሞ 8 ቲሞች ይቀላቀላሉ ማለት ነውና ያኔ ሁለተኛ ዙር ጥሎ ማለፍ ይገባሉ ብለን ነው የምንጠብቀው። ሶስተኛ ሆኖ ለማለፍ በተለምዶ እንደምናየው አሁን 3 ነጥብ ብቻ በቂ ሆኖ ነው የሚታየው አይደለ? ስለዚህ ውድድሩ ላይ ይሄ አሉታዊ ተጽዕኖ መፍጠሩ አይቀር። አንዳንድ ቲሞች በተለይ ምድብ ላይ ችክ ለማለት ከየጨዋታው አቻ ለመውሰድ በተቻለ መጠን አንዱን ጨዋታ ካሸነፉ በቀጣዩ ጨዋታዎች ላይ ሂሳብ የመስራት ነገር ውስጥ ሊገቡ ስለሚችሉ ይሄ አንዱ አሉታዊ ተጽዕኖ ይኖረዋል ተብሎ የሚታሰበው ነገር ነው ይላል እንደ ጸሐፊው አስተያየትና 32 ቡድኖችን ከኳሊቲ አንጻር ስታይ ቁጥሩ ጥሩ ነው፣ በቀደመው ሁኔታም ጥሩ ነው የሚባል ነው። ይሄ ሳያንስ ግን አሁን በ2030 የ48 ዓለም ዋንጫው ብቻ መቼ በቃን የሚል ነገር መጥቷልና በ2030 ምን እያሰበ ነው ኢንፋንቲኖ? ወደ 64 ከፍ እናድርገው ከ48ቱም የሚል ሐሳብ ይዞ እያቀነቀነ ነውና አንዳንዶች የእብደት ነው በሚል
ያነሱት ነው። ይሄ ትንሽ ሰልፊሽነት የበዛው ይመስላል። የፊፋ አፕሮች የገንዘብ ጉዳይ ላይ ያተኮረ ሙቭ ነው ይሉታልና ከኳሊቲ አንጻር በጣም ችግር ይዞ እንደሚመጣ ይጠበቃል። 48ቱ እንግዲህ ቀደም ብዬ መግቢያ ላይ እንዳልኩት ለማይታወቁ ትንንሽ ሀገራት ከወዲሁ ውድድሩ ላይ የመምጣት እድልን ፈጥሮላቸዋል። አዎ እኚህ ሀገራት መምጣታቸው ለሀገራቱ ከሚፈጥረው ደስታ ፈንጠዝያ በላይ አዳዲስ ታሪኮችና እንግዲህ ከተለመደው ሞት ያሉ ነገሮችን እንድንሰማ እንደሚረዳን ይጠበቃል። በእርግጥ በኳስ ደካማን በንጽጽር መሆናቸው በውድድሩ ጥራት ላይ የሚፈጥረው ተጽዕኖ እንዳለ ሆኖ በጎ ነገርም ሊታይ እንደሚችል ነው ይሄ ጻፊ የሚያስረዳውና በጎ ነገሮቹን እንግዲህ ያስረዳል። አሁን ኬፕ ቨርዲን ሲያነሳ ከ500 ሺህ በላይ ነዋሪ ነው ያላት ይቺ ሀገር፣ በጣም ትንሽ ነች። እንግዲህ ደሴትም ነች። በእስካሁኑ ሂደት ለውድድሩ የበታች ሁለተኛዋ ዝቅተኛ የህዝብ ቁጥር ያላት ሀገር ሆና ነው የተመዘገበችው። አይስላንድ ቀድማ አልፋለች እና ከኬፕ ቨርዲ ያነሰ ነዋሪ ያላት እንግዲህ በዓለም ዋንጫው ያለፈች ሀገር እሷ ሆናለች በቀዳሚነት 330 ምናምን ያረለ እንደዛ አስታውሳለሁ። ቀጥሎ ደግሞ አሁን ኩራሳው ካለፈች ከሁለቱም በቁጥር ያነሰ ነዋሪ ያላት ሀገር ነች። መካከለኛ አሜሪካ ነው እዚህኛ አካባቢ የምትገኝ ሀገር ነች እና ከጃማይካ ቀድማ የዞኑን ምድብ ትመራለች። በእርግጥ ጃማይካ ጨዋታ አላት ዛሬ። ቤርሙዳን ሐሙስ ዕለት ጨዋታ አድርጋ ቤርሙዳን 7-0 አሸንፋለች እቺ ትንሽ ሀገርና ኩራሳው። የሚገርመው እንግዲህ ይሄ ቡድን ካለፈ ምንድን ነው የሚሆነው ብለህ ነው የምትገምተውና ይሄ በጣም ዝቅተኛ የህዝብ ቁጥር ያለው ሀገር ነው። ይሄ ፎርማቱ የፈጠረው ነው። እንግዲህ ኬፕ ቨርዲ በአፍሪካ ተጽዕኖ መፍጠር የጀመረችው ባለፉት 10 ዓመታት ነው። በዓለም ዋንጫ ማጣሪያ መሳተፍ የጀመሩትም ከ2002 አንስቶ እንደሆነ መረጃው ይናገራል። ሌላዋ ዮርዳኖስ በኤሲያ ዋንጫ መሳተፍ የጀመረችው ከ2004 ጀምሮ ነው። አሁን ለዓለም ዋንጫ ደግሞ ለመጀመሪያ ጊዜ መግባቷ ይፋ ሆኗል። በፊፋ የወራዊ ደረጃ ዮርዳኖስ 66ኛ ደረጃ ላይ ነው የምትገኘው። ኡዝቤክስታን ሌላዋ ትንሽ ሀገር አለፈች ያልናት በፊፋ ደረጃ 55ኛ ነች። ካታር 52ኛ ነች። ኬፕ ቨርዲ 71ኛ ደረጃ ላይ ነው ያሉት። እንግዲህ ያልፋሉ ተብለው ከሚጠበቁት ሱራኒም ብያለው አንዷ 126ኛ ላይ ነው የምትገኘው። ካልዶኒያ የምትባለው ሀገር ደግሞ 150ኛ የፊፋ ደረጃ ላይ ነው የምትገኘው። እስካሁን ባለው ሪከርድ ዝቅተኛ የፊፋ ወራዊ ደረጃ ይዛ ዓለም ዋንጫ ላይ የቀረበችው ሰሜን ኮሪያ ነች በነገርህ ላይ እና እርሱም በ2010 የደቡብ አፍሪካ ዓለም ዋንጫ ሲሆን 105ኛ ነበር ያኔ የፊፋ ወራዊ ደረጃዋ ሲጠቀስና ያኔ ሶስቱንም የምድብ ጨዋታ ተሸንፈው ነው የተጠናቀቀው። በጥቅሉ ሽንፈታቸው በ3 ጨዋታ 12 ጎል የተቆጠረባቸው 1 ጎል ብቻ ያስቆጠሩበት ነው። በፖርቱጋል እንደውም 7 ጎል ገብቶባቸው እንደነበር በጊዜው ይታወሳልና በጊዜው እንደውም ግብ ጠባቂያቸው ያልሆነ አንድ የራሳቸው የሜዳ ላይ ተጫዋችን በግብ ጠባቂነትም አስመዝግበው ተጠቅመው እንደነበረ ያ መነጋገሪያ ሆኖ እንደነበር ይታወሳልና ይሄ ሁሉ ሲታይ እንግዲህ በቀጣይ ዓለም ዋንጫ ላይ ትንንሽ ሀገራቱ ይዘው ከሚመጡት በጎ ነገር ይልቅ ከፉክክር ጋር በተያያዘ የውድድሩ ችግር የመሆን እድላቸው ሰፊ ነው፣ ይሄ ስጋት ነው ብሎ ያስቀምጣል ጋዜጠኛው። ይሄም ሆኖ ግን አንዳንድ አስደናቂ ነገሮች መኖራቸው ደግሞ አይቀሬ ነው ይላል። በሴቶች ለምሳሌ ይላል በ2023 የዓለም ዋንጫ ቲሞች ከ24 ወደ 32 ከፍ አሉ። ፖርቹጋል የዋንጫ ባለቤቷ አሜሪካን ከምድቡ ልታስወግዳት ጫፍ ደርሳ ነበር ነው የሚባለው። ሰርፕራይዚንግ ነገር ይኖራል ነው። ሞሮኮ ከጀርመን ቀድማ ከምድቡ ወደ ቀጣይ ዙር አልፋለች። ጀርመንን ስናያት ሁለቴ ካለፉት 8 የሴቶች ዓለም ዋንጫዎች ሁለቱን ያነሳች ነች። 3 ፋይናሊስት 2 የግማሽ ፍጻሜ የገባች ነች። ግን ሞሮኮ እንዴት ታሪካዊ ነገር ልትፈጽም ተቃርባ እንደነበር አስቡት ይላል። የአውሮፓ ቻምፒየንስ ሊግ ዋናውን ያነሳል። ካምና አንስቶ ፎርማት ለውጥ አድርጓል። ቪላ እንግዲህ በመጀመሪያው ቶፕ 8 ውስጥ ገብቶ እንደነበር በጅማሮ ስቴጅ ላይ እኔም አንተም እናስታውሳለን። ብረስት የተባለው ክለብ እንግዲህ ከጁቬም ከሲቲም የተሻለ ደረጃ ይዞ እንደነበር እናስታውሳለን እና ያልተጠበቁ ነገሮች የሚፈጸሙበት ነው ይሄ ነገር ይላልና ስለዚህ ይህንንም አስቡት ነው የሚለው። የአውሮፓ ዋንጫውንም ያነሳል። ከ16 ወደ 24 ከፍ ሲል አልቤኒያ፣ ሰሜን አይርላንድ፣ አይስላንድ፣ ዌልስ እንዴት ተጽዕኗቸው ከፍ ብሎ እንደነበረም አውሮፓ ዋንጫ ላይ ማየት ይቻላል ነው የሚለው። ፈርስት ታይመር በተለይ ለመጀመሪያ ጊዜ ውድድር ላይ የሚመጡ ቡድኖችም ተጽዕኗቸው ከፍ እንደሚል አስቡት ይላል። ሴኔጋል 2002 የዓለም ዋንጫ ላይ እንግዲህ የ1998 ዋንጫ ባለቤቷ ፈረንሳይን እንዴት እንዳሸነፈቻት፣ 1994 ላይ ናይጄሪያ የዋንጫ የ1990 ተሻሚዋ የፍጻሜ ተሻሚዋ አርጀንቲናን በምድብ ጨዋታ ላይ እንዴት እንዳሸነፈቻት አስታውሱ ይላል። ከዛ ውጪ ደግሞ አየርላንድን ያነሳል። ናይጄሪያ እንደውም ምንድነው የናይጄሪያን ሲያነሳ አርጀንቲናን በጣም አስጨንቃ
እንዴት እንዳሸነፈቻት ከዛ ውጪ ላስት 16ቱ ላይም ጣሊያንን ኤክስትራ ታይም ውስጥ ከተዋት እንደነበርና ለስኬትም ተቃርበው እንደነበር ያነሳል። 1990 ላይ የአየርላንድ የሩብ ፍጻሜ የመግባት ታሪክንም እዚሁ ላይ ጠቃቅሶ እናየዋለን። እንግዲህ እና አንዳንድ አስገራሚ ታሪኮች ሊፈጸሙ ይችላሉ በትልልቅ ውድድሮች ላይ ነው የሚለው። ስም ኖሯቸው መጥተው የማይሳካላቸው መኖራቸውንም እዚህ ላይ ያስቡት። ለአዳዲሶቹ ጠቃሚ ነጥብ ነው፣ የልብ ልብ የሚሰጣቸውም ቁም ነገር ነው ይላልና ለምሳሌ ግብፅን ያነሳል እዚህ ላይ። ግብፅ በአፍሪካ ዶሚናንት ነች፣ 7 ጊዜ የዋንጫ ባለቤት ነች። 2018 ሩሲያ ላይ ግን ዓለም ዋንጫ ላይ መታ አንድም ጨዋታ ሳታሸንፍ ነው ከምድቡ ተሸንፋ ያወጣችው። ስለዚህ ይሄም አንዱ ነገር ነው። ስትጠበቅ ወይም የተሻለ ነገር ካለህም ስኬታማ አትሆንም ነው የሚለው። በ2022ቱ ዓለም ዋንጫ ላይ ሜክሲኮ፣ ጀርመን፣ ቤልጅየም፣ ኡራጓይ በትንሹ ሩብ ፍጻሜ ድረስ የሚጠበቁ ናቸው። ነገር ግን ሁሉም ከምድቡ የወጡበትም ሁኔታ በተለይ አዳዲስ ለሚመጡ ቡድኖች የልብ ልብ ይሰጣል ነው የሚለው። ስለዚህ አስደናቂ ወጣቶችን የያዘው የኡዝቤክስታን ቲም ጠንካራ የቡድን መንፈስ ያላቸው ኬፕ ቨርዴዎች ይታወቃሉ። የስፕሪታቸው በጣም ከፍ ያለ ነው። በአዲስ መልክ የመጡት ዮርዳኖሶች ወይም ጆርዳን የሚባሉት እንዲሁም ካለፉ የዓለም ዋንጫ ልምድ ያገኙት ኳታሮች ምን ሊፈጥሩ እንደሚችሉ በሂደት እናያለን ነው የሚለው። የግድ በአውሮፓ የሚጫወቱ ትልልቅ ተጫዋቾች ይዘህ መገኘት አይጠበቅብህም፣ ነገር ግን ትልልቅ ቲሞች ላይ ብስጭት መፍጠራቸው አይቀሪ ነው ይላል ዘገባውና ከትንንሽ ሀገራት ቲሞች ጀርባ ያሉ አስደናቂ ታሪኮችም የውድድሩ ድምቀት መሆናቸው እንዲሁ ይቀጥላል። በተለይ ምድብ ማጣሪያ ላይ የሚል አስተያየትን ይሰጣልና እስቲ ያስቡት ነው የሚለው። ኬፕ ቨርዴ የቀድሞ ቀኝ ገዥዋ ፖርቱጋልን ገጥማ ታሪክ ብትሰራ ይላል። 1975 ላይ ነው ነፃነቷን ከፖርቱጋል ያገኘችው። ዮርዳኖሶች ጨዋታ አሸንፈው ላለፉት ጥቂት ዓመታት በኑሮ የተጎሳቆለ ህዝባቸውን ሲያስጨፍሩ ማየት እንዴት ደስ እንደሚል እስቲ ያስቡት ይላልና ኮሶቮ ዓለም አቀፍ ውድድር መሳተፍ የጀመረችው 2016 ላይ ነው። እዚህ ዓለም ዋንጫ ላይ ቀርበው ደግሞ ቢያስደምሙንስ ምንድን ነው የሚባለው የሚል ነገር ያነሳልና ሁሉም አዳዲስ ቲሞች አዲስ ታሪክ ይዘው ይመጣሉ። ከለመድነው ወጣ ያለ በተለይም ዓለም ዋንጫ ይሄንን የሚያሳየን መድረክ ነው። የምድብ ፉክክር እጦትን ማካካሻ የሚሆነውም ይሄ የአዳዲስ ጀማሪ ሀገራት የተለዩ ታሪኮች ናቸው በሚል እንግዲህ ትንንሽ ቲሞች የመጡበትን መንገድ ለበጎም በአሉታዊ መንገድም ያነሳል ጋዜጠኛው በአካል። ዴቭ እንዳልከው ድብልቅልቅ ያለ ስሜት ነው ሜዳ ላይ የሚኖረው ፉክክር። አንዳንዴ ሳይጠበቅ ጋል ያለ ልክ ታስታውሳለህ 2018 ዓለም ዋንጫ ደቡብ ኮሪያ ጀርመንን ስታስወጣት ከውድድሩ እንደዚህ አይነት ታሪኮችን ልትመለከት ትችል ይሆናል። ግን ደግሞ በዛው መጠንም ቅድም እንዳነሳው ሰሜን ኮሪያ በፖርቱጋል 7 የተቆጠረባት ምናልባት ትንሹ ሊሆን ይችላል። አንዳንድ 10 ምናምን አይነት ጎሎችን ልትመለከት ትችላለህ። በፊፋ ደረጃ ሰንጠረዥ ስታነሳ በቃ ይሄ የኢትዮጵያ ብሔራዊ ቡድን ያለበት ሌቭል ላይ ምናምንና እነሱ ከፍ ካለ ቡድኖች ጋር ከዓለም አንደኛ፣ ሁለተኛ፣ ሶስተኛ ደረጃ ላይ ካሉት ከፈረንሳይ ጋር ሲገናኝ እንዴት አይነት ብልጫ ተወስዶባቸው ሊሸነፉ ይችላሉ የሚለው ነገርና ብዙ የሂዩሚሌሽን የውርደት የሆኑ ውጤቶችን በአንዳንዱ ልንመለከት እንችላለን። ብዙ ነገር ስታነሳ ዴቭ ኔጌቲቭ ነገሩን ነው አይደለም የምትመለከተው። ፖዚቲቪቲው ትንሽ እንዳነሳው የህዝብ ቁጥር ከሜዳው ውጪ ያሉ አስደናቂ ታሪኮች ትኩረታችንን እንዲስቡ ሊያደርጉ ይችላሉ እንጂ ሜዳ ላይ የሚኖሩት ነገሮች ያን ያክል ትልቅ ፉክክር ኖሯቸው እንደመማለን የሚል የግል እምነት የለኝም። ኦፍኮርስ ደግሞ ማጣሪያው ከትልልቆቹ ጋር የሚያደርጉትም አይደለም። አሁን ቅድም ስታነሳቸው የነበሩ የመካከለኛው የኮንካካፍ ተሳታፊዎቹ ስትመለከት አሁን ከአውሮፓዎቹ ጋር እንግሊዝን ቢያገኙ እንዴት ነው ብለ አንደኛ ሆኖ ከዛ የሚያልፈው ቲም እዚህ አውሮፓ ላይ እንደምንም ተጣጥሮ በፕሌይኦፍ በምናምን ከሚመጣው ቡድን ጋር ፍጹም የሚነጻጸር አይነት ነገር አይመስልምና ዞሮ ፊፋ አሳታፊነትን ነው ዋና አይደለ እያላለው ከ48ም 64 እናሳደገው የሚሉት ከ155 አባል ሀገራት ድጋሚ 64 ማለት ኦልሞስት 50% ተሳታፊ ይሆናሉ ማለት ነው። እነዚህ አይነት ነገሮችን ከግምት ውስጥ ያስገባ እንጂ ስለ ሜዳ ላይ ፉክክር ምናምን እንደዚህ አይነት ስለ ፉክክር ጭንቀት ያለበት አይመስልም። እና በምን መልኩ ያዩታል እንግዲህ እኛም ጊዜውን ጠብቀን ማየት ያለብን ይመስለኛል። የብራያን ምቤሞን ጉዳይ እናንሳ ዴቭ። እንግዲህ ይሄ ተጫዋች ወደ ዩናይትድ ከመጣ በኋላ ማስደነቁን ቀጥሏል። በዘንድሮ የውድድር ዓመት ከተፈጸሙ ዝውውሮች ቢያንስ እስካሁን
ከሰሩት መካከል እንደ አንደኛው ያነሱለት ነው የሚገኙት ዴቭ 12 ጨዋታዎችን አድርጓል። በአጠቃላይ በውድድር ጊዜው 11ዱ በሊጉ ነው፣ አንድ በካራባው ዋንጫ፣ 5 ጎሎች በፕሪሚየር ሊግ፣ አንድ ደግሞ በካራባው። ስለዚህ 6 ጎሎች አሉት ማለት ነው። በየሁለት ጨዋታው አንድ ግብ አለው ይሄ ተጫዋች። እንግዲህ ያሉት ዩናይትዶች ይሄ ተጫዋች ገና ወደ ዩናይትድ ለመምጣት ፍላጎት እንዳለው በቃ ወደ ዩናይትድ እና ወደ ዩናይትድ ብቻ ብሎ የነ ቶተናምን ጥያቄ ችላ ካለበት ጊዜ አንስቶ ደጋፊዎች የዚህ ተጫዋች ዝውውር መች ነው የሚፈጸመው የሚለውን ነገር ይጠብቁ ነበረ። ደግሞ ድርድሩም ቀላል የሚባል አልነበረም። ምክንያቱም በብሬንትፎርድ የውል ማፍረሻ ስላልነበረው ግዴታ ዩናይትድ ብሬንትፎርድን ማሳመን ነበረበት። እነሱ የሚያቀርቡት ገንዘብ ብሬንትፎርዶች ከሚፈልጉት ጋር መመጣጠን እኩል ባይሆኑ እንኳን መመጣጠንና መደራደርና ማስቀነስ መቻል ነበረባቸውና ያ ረጅም ጊዜ ወስዶ እንደነበር እናስታውሳለን። ከዛ እንግዲህ ተጫዋቹ ወደ ቡድኑ መጥቶ ጥሩ ግልጋሎትን መስጠት የጀመረው ገና ከመጀመሪያው ጨዋታ ጀምሮ ልትለው ትችላለህ። የሆኑ ፍንጮች እንደነበሩት ከኤቨርተን ጋር የነበረው ጨዋታን ስትመለከት በዛ እንኳን መናገር ይቻላልና ከዛ በኋላ ባሉት እንቅስቃሴዎች በጣም ጥሩ ብቃትን ካሳዩ እና ደግሞ ዩናይትድ ቤት እያንዳንዱን የፕሪሚየር ሊግ ጨዋታ ከጀመሩ 4 ተጫዋቾች አንደኛው ነው ይላል መረጃው። ይሄ የ26 ዓመት ካሜሮናዊ ተጫዋች በተመለከተ ካሜሮን ሀገሩ ከዓለም ዋንጫ ውጪ መሆኗ ተረጋግጧልና እንደውም ሩበን አሞሪም ወደ ቡድኑ ሲመለስ ዋነኛ ስራቸው ይሄን ተጫዋች ከእንደዚህ አሁን ካለበት ፍራስትሬሽን እንዲወጣ ማድረግ ነው የሚል ነገሮችን እያነሱ ይገኛሉ። ዩናይትድ ቤት በቅርብ ዓመታት መተው ወዲያውኑ ተጽዕኖ ማሳደር የቻሉ ተጫዋቾች ያን ያክል የሉም ወይ በቁጥር ትንሽ ናቸው ይላል። ለምሳሌ የአንቶኒን ጉዳይ ያነሳል። በኤሪክ ቴን ሃግ ወደ ቡድኑ እንዲመጣ ከሆነ በኋላ የመጀመሪያው ጨዋታው ላይ ግብ አስቆጥሮ እንደነበረ በአርሰናሉ ጨዋታ እናስታውሳለን። ጥሩ ብቃትንም አስመልክቶ በቃ ይሄ ከአይን ያወጣ የሚያስብል አይነት ብቃትን አሳይቶ ነበር፣ ግን በዛ አልቀጠለም። ወዲያውኑ ነበረ ያ ብልጭታ ጠፍቶ የነበረውና አሁንስ ከእምቤሞ ጋር በተገናኘ ብለው ሲጠይቁ አንድ አይደለም፣ ሁለት አይደለም፣ 3 አይደለም ቁጥሩ 12 ደርሷል። ይሄ ተጫዋች በምርጥ ብቃትና በወሳኝነት ወሳኝ ሰዓት ላይ ለዩናይትድ አስፈላጊ ግቦችን በማስቆጠር አንዳንዶቹ ደግሞ የሱ ጥረት በደንብ የታከለበትና ዩናይትድ አቶት የነበረውን ይሄ ኳስ የመጨረስ እድሎችን የመጨረስ ነገርን በሚገባ እየሰጣቸው የሚገኝ ተጫዋች ነው ብለው እንግዲህ ይሄንን ተጫዋች እያነሱለት ይገኛሉ። እንደ ዴሊት አይነት ተጫዋች ቦታው ይለያያል ይገባኛል፣ ግን ደግሞ እንደመጡ በዩናይትድ ተጽዕኖ ማሳደር አልቻሉም። አሁን በደንብ አዳፕት አድርጎ ፕሪሚየር ሊጉ ላይ ዘንድሮ ካስደነቁ ተጫዋቾች አንደኛው መሆን ችሏልና ብዙ ዩናይትድ ዝውውሮች እንደመጡ በአዎንታ የሚነሱ አይደለም። ለዚህ ደግሞ ብዙዎችን የጠቀሱት ያው ቅድም ያነሳሁት የአንቶኒንም ሌሎችም ተጫዋቾች አሉ። በቅርብ ዓመታት እናስታውሳለን አንሄል ዲ ማሪያ ወደ ዩናይትድ መጥቶ የአይነት ብልጭታ አስመልክቶ ነበረ። ያ ዩናይትድ 4-2 የተሸነፈበት የሌስተር ሲቲው የኪንግ ፓወሩ ጨዋታ ላይ አስደናቂ ቺፕ አስቆጠረ ምናምን እንቅስቃሴዎቹ ይገርሙ ነበር። ከዛ በኋላ ግን ከስንት ጊዜ በኋላ ነው ከዩናይትድ የለቀቀው ስትል በጣም ጥቂት ወራትን በዩናይትድ አሳልፈው እንደነበረ እናስታውሳለንና ይሄኛው ተጫዋች ግን የተለየ ብቃትን የተለየ እንቅስቃሴን እያስመለከተን ይገኛል። በፍጥነት አዳፕት ለማድረግ ብዙም ጊዜ አልፈጀበትም። ምናልባት ኢንስታንት ብቃት ወይም እንደመጣ ምርጥ ፐርፎርማንስ ካስመለከቱት የፊት መስመር ተጫዋቾች ምናልባት ከዝላታን ኢብራሂሞቪች ጋር ነው ሊነጻጸር የሚችለው እያሉት ይገኛሉ። ዴቭ እንግዲህ ብሪያን ምቤሞ ቁጥሩ ምን ይመስላል ስትል በፕሪሚየር ሊጉ ብቻ 955 ደቂቃዎችን ተጫውቷል፣ 5 ጎሎች አስቆጥሯል፣ 1 አሲስት አድርጓል። ኤክስጂው 3.2 ነው ዴቭ። ከ3.2 ኤክስጂ 5 ጎሎችን አግኝቷልና በደንብ ምርታማነቱ ትልቅ እንደሆነ የሚያሳይ ነው። ኤክስፔክትድ አሲስቱን ስትመለከት 2.5 ነው ዴቭ፣ ግን የተመዘገበለት 1 ነው። አይ እሱ አቅርቦት ግን ሌሎች ተጫዋቾች ያልተጠቀሙባቸው ፓሶች እንዳሉ እሱ ስራውን በደንብ ተወጥቷል። ይሄ ሜትሪክስ ይሄን ነው በደንብ የሚያሳየውና እሱ ስራውን በደንብ ተወጥቷል፣ ግን ደግሞ ተጫዋቾች ያንን ማድረግ አልቻሉም የሚለውን ነገር ከዚህ ተጫዋች ጋር በተገናኘ አንስተውታልና በደንብ ትኩረትን የሚስብ እና ምናልባት በዩናይትድ
ቀጣይ ተጽዕኖ ትልቅ ሊሆን እንደሚችል የሚያሳይ ይመስላል የብሪያን ምቤሞ ጉዳይ ነው። እንደውም ዩናይትድ እንግዲህ አንዱ ለመሻሻሉ ማሳያው ከፊት ለፊት ያለው ነገር ነው። እንዳልከው የዚህ ተጫዋች ተጽዕኖ ትልቅ ነው፣ ግን በዛው ልክ እንደውም አጠገቡ ያሉት የመሻሻል አቅማቸው ቢጨምር ምን ያህል ይሄ ተጫዋች ጥቅሙ የበለጠ ሊጎና እንደሚችልም ታስባለህ። እንግዲህ ሌላው ሼሽኮ ነው እዛ አካባቢ ያለው ብዙ ገና የሾራ አይደለም። ኩንሃ መጥቶም ገና በሚባል ደረጃ ነው። እንግዲህ አሁን ከኋላ የመጣው ምቤሞ ምን ያህል ተጽዕኖ ከፍ እንዳለ ያየህ ነው። ኩንሃ አይደለም የተጠቀሰው፣ አሁን እዛው ሊግ ላይ የነበረ ነው፣ ግን የተጠቀሰው ምቤሞ ነውና ኢቭን ፊት ለፊቱ ላይ የተሻለ ነገር አሁንም አለው ዩናይትድ ቢባልም ገና በደንብ ኢቮልቭ አላደረገም። ይበልጥ የማጥቃት አፕሮቹ ቢስተካከል ይሄ ተጫዋች ደግሞ ከዚህም በላይ የመጥቀም ላይ ጎል ብቻ ሳይሆን አሲስት የማድረግ እሱ አሲስት የሚያደርጋቸው ሌሎች የመጨረስ ኳሊቲ ሁሉ እንደሚጨምሩ ታያለህና ከዚህ አንጻር እውነትም ምቤሞ ፈጥኖ እዚህ ክለብ ውስጥ ተጽዕኖ ፈጥሯል የሚለው እኔም የሚያስማማኝ ጉዳይ ነው። ሊቨርፑልን ጉዳይ እናንሳ። እንግዲህ የፎርፎርቱ ጋዜጠኛ ማት ሊድሰን ዋንጫ ከዚህ በኋላ የማንሳት አቅም የለውም የሚል መከራከሪያ አቅርቧል። በፊቸር መልኩና በአርቲክል መልኩ አቅርቧቸዋለውና እግር ኳሳን እንግዲህ አንዳንዶች እንደሚሉት በቀላሉ የሚገመት ወይም ደግሞ ይሄ በእርግጠኝነት ይሆናል የሚባልለት ስፖርት አይደለም ይላል ይሄ ጋዜጠኛና እስቲ አስቡት አንድ ስሎት ክሎፕን ተክተው በመጡ በመጀመሪያው ዓመት ላይ ያን የሊግ ዋንጫ ማን ያነሳሉ ብሎ ገመተ ነው የሚለውና እኔ መልስ ስትካላችሁ ማንም ሊገመት አይችልም ነው የሚለውና ግን ዋንጫ አነሱ ሰውየው ነው የሚለው። አሁን ሁለተኛ ዓመታቸው ላይ ግን ነገሮች ሁሉ ከብዷቸዋል ነው የሚለው። ሪከርድ የሆነ ገንዘብ ካወጡ በኋላ በተለይም ሁለት ሪከርድ የሆኑ ፈራሚዎችን ካመጡ በኋላ የሁሉም ግምት የነበረው የዘንድሮን የሊግ ዋንጫ ያለ ችግር ያነሳሉ ነው። በዚህም እንግዲህ ከ1984 በኋላ ባክ ቱ ባክ ዋንጫ የፕሪሚየር ሊግ ዋንጫን ይደግማሉ የሚል ግምት ነበር የነበረው። አልተሳካም ነው የሚለው። ካለፉት 6 የሊግ ጌሞች 5ቱን ከተሸነፉ በኋላ ይህንን ዋንጫ የማንሳት እድላቸው ዝቅተኛ እንደሆነ ነው እኔ የተረዳሁትም የወሰንኩትም የሚል አስተያየትን ሰጥቷል። ሽንፈቱ አይደለም ይህንን እንድል የሚያስገድደኝ ነው የሚለው ይሄ ጋዜጠኛ ነው። ዋናው የፐርፎርማንስ እና ችግሮች ከተፈጠሩ በኋላ ችግር ለመፍታት የሚደረገው የሊቨርፑል ሰዎች ጥረት ነው ይላል። እንግዲህ ኮቹን ጨምሮና በቅርቡ ረጅም ኳስ ለሚጫወቱ ቡድኖች ምላሽ አተላል በሚል በግልጽ ለችግሮች መፍትሄ ማጣታቸውን ገልጸዋል ስሎት ነው የሚለውና ቡድኑ ላይ ደግሞ ይሄ የመሰሉ አስተያየቶች አንድም በቃ ከዚህ በኋላ ተስፋ እንዳናደርግ የሚጋብዙ ናቸው የሚል አስተያየትን ሰጥቷቸዋለሁ። የቡድኑ ደካማ ፐርፎርማንስ እንግዲህ ካለፈው መጋቢት ወር ጀምሮ ነው የሚጀምረው ነው የሚለው ይሄ ጋዜጠኛ። ያኔ ቻምፒየንስ ሊግ በፔጂ የተሸነፉ ወዲያውም ደግሞ ከ5 ቀን በኋላ በካራባው ካፕ በኒውካስል ዋንጫ አጡ። ያን ጊዜ ነው ችግሩ የጀመረው ብሎ ነው የሚከራከረው ይሄ ጋዜጠኛና ከዛ በኋላ ቡድኑ ባደረጋቸው 26 ሁሉም ጨዋታዎች ያሸነፈው 11ን ብቻ ነው። ቁጥሮች ነው በዝርዝር ሲታዩ የቡድኑ ችግር በጣም አስፈሪ እንደሆነ ትረዳለህና ካለፉት 7 የሊግ ጌሞች በ6ቱ ተጋጣሚዎቹ በሙሉ ሊቨርፑልን ተረማምደውበታል ነው የሚለው። ከፓላስ በተደረገ የሊግ ጨዋታ የስሎት ተጫዋቾች ከፓላስ ተጫዋቾች በ5 ኪሎ ሜትር ዝቅ ያለ የሜዳ ላይ ሽፋን ነው ያሳዩት ነው የሚለው። ስለዚህ እነዛ የሄዱትን 5 ተጨማሪ ኪሎ ሜትር የሊቨርፑል ተጫዋቾች ወክስ ያደርጉበት ነበር ነው የሚለው። ተከላካዩ ልክ እንደ ወራጅ ቲም ጎሎች አብዝቶ ይቆጠርበታል ነው የሚለው። ከግንቦት አንስቶ 36 ጎሎች ተቆጥረውበታል። ወልቭስ ብቻ ነው ከ5ቱ ትልልቅ ሊጎች ከሊቨርፑል በርካታ ጎሎችን ያስተናገደ። ስለዚህ ቀጥሎ የሚመጣው ሊቨርፑል ነው ይላልና ችግሮች እንደታዩ ወዲያው የሚታረሙበት እድላቸው ጥሩ ይሆናል ብሎ ቢታሰብም ግን አሁንም ሊቨርፑሎች ችግሮችን ቶሎ አያርሙም፣ ደካማ ናቸው በዚህ ረገድ ነው የሚለው። በተለይ ዱዋል ማሸነፍ መፋለም ሊቨርፑል አሁን ሜዳ ላይ እያሳየ ያለው ባህሪ አይደለም የሚል አስተያየትን ይሰጣል ይሄ ጋዜጠኛ። የሲቲን ጨዋታ በተናጠል አንስቶ ሲናገርም ሲቲዎች ማሸነፍ ብቻ ሳይሆን ድባቅን የመቷቸው ነው የሚለው እና የሊቨርፑል አማካኝ በዚህ ጨዋታ ተቀያሪዎችም የሊቨርፑል አማካኞች እንዲሁ ተከላካዮችም ጭምር
አንድም ታክል ሳያደርጉ 3-0 ተሸንፈው ነው የወጡትና ታክል እንኳን አቅቶን ነበር በዚህ ጨዋታ ነው የሚለውና የችግሩ ምክንያቱ ብዙ ነው፣ አከራካሪም ነው ብዙም ነው የሚለው። ሚዲያዎችም የተለያዩ ጉዳዮችን ያነሳሉ። እዚህ ጋር የጆታ ሞት ይዞት የመጣውን ጉዳይ እኔ እረዳዋለሁ ይላል። ነገር ግን ብዙዎች የሚሉት የመጡና የወጡ ተጫዋቾች ጉዳይን እንደ ችግር ማስቀመጥ ነው ይላል። ዲያዝና አርኖልድ ቡድኑ በደንብ ሚስ ያደረጋቸው ተጫዋቾች ናቸው ይላል። በተለይ ስሎት ለውጦችን በሂደት ከማድረግ ይልቅ ደግሞ በርከት ያሉ ለውጦችን አንዴ ማድረጋቸው ቡድኑን መሰረት አናግቷል፣ መሰረቱን እንዲያጣ አድርጎታል ይላል። እዚህ ላይ ሰውየው አምና ዋንጫውን ባነሱበት ዓመት ፍጻሜ አካባቢ ተረዳውት የሚሉት አንድ ነጥብ ነበር ነው የሚለው እና የቡድኖች በጥልቀት የመከላከል ጉዳይን መነሻ አድርጌ ለታክቲክ ለውጦች እሰራለሁ ወይም ደግሞ ታክቲክ የምለውጠው በዚህ መነሻ ነው ብለው ነበር ይላል። ግን ደግሞ ከተጫዋቾች ግዢ አንጻር የመጡት ሁሉ የእርሳቸው ምርጫ ወይስ የመልመላ ቲም ውሳኔ የሚለውም ጥያቄ እዚህ ላይ መነሳት አለበት ነው የሚለው። ለአንዳንዶች ከተወሰኑ ዝውውሮች ጀርባ የሪቻርድ ሂውስ ተጽዕኖ ከፍ ያለ እንደሆነ የሚናገራሉ። ይህም ችግር ይመስለኛል ነው የሚለው። በቀደሙ የዝውውር መስኮቶች እንግዲህ እንደምታስታውሰው ኬዛን ብቻ አምጥተው በተረጋጋ ስኳድ ዋንጫ ማንሳታቸው ዘንድሮ በርካቶችን አምጥተው ደግሞ ቡድኑ እንዳይረጋጋ እድል ፈጥሯል የሚል ሀሳብን አንስቷል። አለመረጋጋቱ በተወሰነ የኮቺንግ ስታፍም አባላት መልቀቅ የታጀበ ነው ይላልና ስታፎቹ መልቀቃቸውም ሌላው ተጽዕኖ ነው ይላል። ከሁሉም በላይ ግን ዲያዝና አርኖልድ፣ ኮንሳ እንዲሁም ኑኔዝ ለቀዋል። ግዢዎቹ እነዚህ የወጡ ተጫዋቾችን በቀጥታ የተኩበት አይደለም ነው እንግዲህ የወጣን ተጫዋች በራሱ መሰል ተጫዋች የመተካት አይደለም ይላልና ዲያዝ ፈጽሞ አልተተካም ነው የሚለው ይሄ ጋዜጠኛ። ፍሪምፖንግም ቢሆን ለአርኖልድ ይቀርባል እንጂ ተመሳሳይ ማለት ይከብዳል፣ ምክንያቱም ልዩነታቸው ብዙ ነው ከአርኖልድ አንጻር ይላል። 200 ሚሊዮን ፓውንድ በላይ ለሁለት አጥቂዎች ኢሳቅና ኤኬቲኬ ማውጣታቸውም ትልቅ ስህተት ነበር ነው የሚለው ይሄ ጋዜጠኛ። ከዚህ ዝውውር ጀርባ ያለው ፕላን ምን እንደሆነ አሁንም ድረስ እንድንጠይቅ የሚያስገድደኝ ነው ይላልና ሰውየው 2-9 ቁጥሮች መያዝ ያለውን ጥቅም በዝርዝር በተደጋጋሚ አስረድተውናል። ነገር ግን 4-2-3-1ን እየተጫወትክ ሁለቱን አንድ ላይ ማሰለፍ፣ በዚህ ላይ ደግሞ ሳላና ቬትስን የዚህ ቡድን አካል ማድረግ እንዴት ነው የሚቻለው ነው የሚለው። ጥሩ ተጫዋቾች ናቸው የመጡት፣ አዎ አምናለሁ። ሁሉንም ሜዳ ላይ ግን በአግባቡ ከመጠቀም አንጻር ፕላን የለውም ሊቨርፑል ነው የሚለው። ቀድሞም ለዚህ የተዘጋጀ አይመስለኝም ነው የሚለው። ሁሉም ቀድሞ ያሰበው ቡድኑ እንግዲህ ወደ ባክስሪ ይመለሳል ብሎ ነው። ይሄ ደግሞ እንግዲህ ለቬትስ የ10 ቁጥር ሚናን የመስጠት ከሚለው ይመነጫል። ከዛ ደግሞ ፍሪምፖንግና ኬርኬዝ በፉል ባክነት በጥልቀት ይሰራሉ ከኋላ 3 ተከላካይ ሆኖ የሚል ሐሳብን ነው ያዝነው ይላል። አልሆነም ይሄ ነው የሚለው። ይሄም ቢሆን ደግሞ ኢኬቲኬና ኢሳክን ግን በዚህም አፕሮች አንድ ላይ መጠቀም አያስችልም ነው የሚለው። የሳላና የሶቦስላይ ሮል ምን ይሆናል በዚህ አፕሮች ውስጥ የሚለው ደግሞ መልስ የሚሻ ጥያቄ ነው የሚል ጥያቄን ያነሳል። የአጥቂዎቹ ግዢ ሳላን ለወደፊቱ ከመተካት ጋር የተያዘ ነው የሚመስለው በእርግጠኝነት ይላል ሐሳቡ። ግን ሁለት አጥቂዎችን ደግሞ ከፊት ከዛ አሰልፈ ቬትስን በ10 ቁጥር ሮል ለመጠቀም ከሆነ ይመስላል እንግዲህ ሳላ ከተቀመጠ የሚል ነገርን ያነሳል። ግን ሳላ አሁንም አለ 400,000 ሳምንታዊ ፓውንድ ይከፈለዋል። በቡድኑም እንግዲህ የማይቀየር ሆኖ ቁጭ ብሎ ነው ያለው። ስለዚህ እዛ ፊት ላይ ያለው ችግር አሁንም ቀጥሏል ነው የሚለውና ይሄ ችግር መፍትሄ አላገኘም። በተለይ በአጥቂዎች መስመር ግዢውም ፎርሙላውም ነው የሚለው ሰውየው። እንግዲህ የፔጄን አፕሮች እንደሚያደንቁ ደጋግሞ ካምና ጀምሮ ተናግረዋል። በተለይም ፓሪስ ሴን ጀርሜን የተጠቀጠቁ ቲሞችን የሚያስከፍትበትን መንገድ ይወዱታልና ይህንን የመተግበር እቅድ ይዘው ነው እንግዲህ ዝውውር ገበያ ውስጥም እንቅስቃሴያቸውን የጀመሩት ነው የሚለው። ነገር ግን ፕሪሚየር ሊጉ ጭራሽ ዘንድሮ አዲስ አፕሮች ይዞ መጥቷል። ከቀደመው ሞር ፊዚካልነት የበለጠ ንክኪ ጨምሮ መጥቷል። ከዛ ውጪ ደግሞ ቀጥተኛነትም ጨምሮ መጥቷል ፕሪሚየር ሊጉ ነው። ይህንን አልገመቱትም። ቲሞችም ሌላ አፕሮች እየተከተሉ መሆኑ ሲታይ እሳቸው እንደ ጊዜው ራሳቸውን እየገለባበጡ ቶሎ መፍትሄ ለመስጠት ሩቅ መሆናቸው ነው እየታየ ያለውና ስለዚህ ስህተት ነው ይሄ አፕሮቻቸው ይላል። አሁን ባላቸው አያያዝ የሊጉን ዋንጫ የማንሳት አቅም በእኔ እምነት የላቸውም ነው የሚለው። ይህንን የምለው አዎ ሊጉ ገና 11ኛ ሳምንት ላይ ነው። የሊቨርፑል ደረጃም ሩቅ አይደለም፣ ነጥቡም ሩቅ አይደለም። ውጤቱ ሳይሆን ይህንን የሚነግረኝ ግን የሜዳ ላይ ብቃቱና የሊጉን ዋንጫ የሜዳ ላይ ብቃቱና የማየው ነገር ነው ከእንቅስቃሴው አንጻር። ስለዚህ የሊጉን ዋንጫ የማንሳት አቅም በእኔ እምነት የላቸውም የሚል የመከራከሪያ ሐሳብን ያነሳል በአካል። ትክክል። ይሄ እንግዲህ ቁጥሩ ብቻ ራሱ እኮ በቂ ነው። እንዳነሳ ነው በርካታ ጨዋታዎችን 5 6 7 ጨዋታ መሸነፍ በጣም ትልቅ የምትለው ነውና አንድ ዋንጫን የሚያስብ ቡድን የዚህን ያክል ጨዋታ መሸነፍ የለበትም። ወይም ይሄን ያክል ጨዋታ እየተሸነፈ ዋንጫ ሲያነሳ ብዙ አልተመለከትንምና ደግሞ እዛ ላይ ፐርፎርማንስ ዋይዝም
ቡድኑ ያለበትን ሁኔታ ስትመለከት እንዴት ነው መለወጥ ይችላል ወይ አሁን ብለህ ጥያቄን ብታነሳ አይ ገና ነው ትንሽ ጊዜ መውሰድ አለባቸው ብለህ እንድትጠይቅ የሚያደርግህ ነው የሚሆነው። እና እንግዲህ ከሊቨርፑል አንጻር ያው ዘንድሮ በጣም የውድድር ዘመኑ ያን ያክል ሳይበላሽና ደግሞ አንዳንድ ተጫዋቾች የመልመጃ ጊዜያቸው ሆኖ እንዲያልፍላቸው ማድረግ ብቻ ማራጭ እሱ ብቻ መሆን ያለበት ይመስላል። ሰዓታችን ሄዷል። ኦፍ ኮርስ ወደ 45 ደቂቃዎች ደርሰናል። እናብቃ እንግዲህ በመጪው ደግሞ እንግዲህ ከተለመዱት ጉዳዮቻችን ጋር መልሰን በሰኞው ፕሮግራም እንመጣለን። ሉዊስ ኤንሪኬን የተመለከተም ዘገባ አለን። እንግዲህ ሰፋ ያለ የፍራንስ ፉትቦል ዘገባን በመጪው ሰኞ ፕሮግራማችን ላይ አካተን እንመጣለን። ኤችዲ ስፖርቶች ነበረን። በአካል አንተን አመሰግናለሁ። አድማጭ ተመልካቾችንም እንዲሁ አመሰግናለሁ። መልካም ጊዜ ብያለሁ። ባባይ ሰላም እንዴ። መልካም ጊዜ ላንተን። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports.